ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ነው እግዚአብሔር ይመስገን ደህና ነን። ዛሬ ደግሞ ቀለል ያለ አሰራር ነቃነቅ በአበባ ጎመን ወይም ደግሞ ኮሊፍላወር። እንግዲህ ነቃነቅ በአረብኛ ነው የማውቀው፣ ብቻ ከዶሮ የተሰራ ነው። ከስጋም ይሰራል በነገራችን ላይ። ወደ አሰራሩ እንሂድ፣ ተከታተሉ፣ አብረን እንስራ። ወደ አሰራሩ ስንሄድ ከበረዶ አውጥቼ በረዶ እንዲለቅ አድርጌያለሁ። ከዛ እሱን እንደዚህ በክብ እንቆርጠውና እንጠብሰዋለን በዘይት ሳናበዛ ማለት ነው። እቃ ላይ እየገለበጥኩት ነው። በነገራችን ላይ ፊት ለፊት ስላልሆነ ይቅርታ፣ የገለበጥኩበት እቃ ቦታው ስላልተመቸኝ ጥያት አለ የወደቀችውን። እሺ፣ በነገራችን ላይ ቴብሉ ንጹህ ነው፣ ሁልጊዜም እንደምለው የምግብ ብቻ ነው። አሁን ዘይት ሳናበዛ አድርገን እንዳልኩት እንጠብሰዋለን። እሱን ብራውን እስኪሆን ከጠብስነው በኋላ ወደሚቀጥለው እንሄዳለን ማለት ነው። ብራውን እየሆነ ነው አሁን። ይቅርታ በመሀል ዝም ስል ሌላ ስራ ይዤ ነው እና በጣም ይቅርታ። አሁን ሽንኩርት እንጠብሳለን። እሱን እቃ ላይ ገልብጫለሁ ማለት ነው። ነቃነቅ ወይም ሀዱግ ነው የሚሉት፣ እንደየ አካባቢ ይለያል። አሁን ደግሞ አበባ ጎመን ወይም ደግሞ ኮሊፍላወር። አበባ ጎመን በሀገራችን አረቦቹ ዛሃራ ነው የሚሉት። እና ሁሉንም በደንብ አጣጥቤ ያስቀምጫቸዋለሁ በወንፊት ጥልል አድርጌ። አበባ ጎመኑም እንደዚህ በደንብ ጥብቅ ካላደረግነው እንትን ደስ አይልም ሽታ። አሁን ይሄ ትንንሽ ቲማቲሞች አሉ፣ ብዙ አላደረኩም፣ ትንሽ ብቻ። እነዚህ ለሰላጣ የምንጠቀማቸው
በጣም ቆንጆ ናቸው። አሁን ደግሞ የፈረንጅ ቃሪያ በቢጫው ማለት ነው። የአትክልት ማጅን ያደረኩት እና ቁንዶ በርበሬ ወይም ደግሞ በአረቦቹ ፍልፍል አስዋት ፍሬሽ ነጭ ሽንኩርትና ዝንጅብል የሻይ ማንኪያ፣ አሁን እሱን ጨምረን ነቃነቁን የጠበስነውን በደንብ ካቀላቀልን በኋላ በማንኛውም ነገር ሰው በፈለገው ነገር መመገብ ይችላል ማለት ነው። በፓስታ በመኮረኒ ደግሞ ወይም በቴላቴሊ በጣም ቆንጆ ነው ማለት ነው። እንዲሁም በዳቦ መመገብ ይቻላል። በፈለግነው ነገር ሰው የራሱ እንደ ፍላጎቱ ማለት ነው። እና ቆንጆ ነው። ከፓስታ ራሱ ከመኮረኒ በጣም ቆንጆ ነው ማለት ነው። ያው ዶሮ አይደል? ይሄው እና ይሄን ይመስላል እንዳልኩት በፓስታ በቴላቴሊ ወይም ደግሞ በመኮረኒ ወይም ደግሞ እንዲሁ በዳቦ መብላት ይቻላል፣ መመገብ ይቻላል። በጣም ቆንጆ ነው። ቆንጆ ልዩ ጣዕም አለው ማለት ነው። ደግሞ በዛ ላይ ቀላል አሰራሩ ፈጣን